እያስቸገረን ነው እንዲወጣ ነው እያደረግነው ያለነው ነገርነው አልሰማ አለ ሞከርን አልሰማ አለ ለዛ ነው ያ ሁሉ ነገር የተፈጠረ ያለው እና ሰሚሬ ደግሞ በቃ ከዚህ በኋላ አጠገባችን አትድረስ በቃ አንፈልግም ተባልካ አስማና በቃ አንፈልግም አጠገባችን አትድረስ የተፈጠረው ነገር በሙሉ ስለሚገባህ ነው የተፈነከትከውም ሆነ ሆስፒታል የተኛው ስለሚገባ ነው ከዚህ በፊትም ያደረኩ ነገር በሙሉ ያደረኩ ስለሚገባህ ነው በቃ እኔና ሀኒቾ ፊት አትቅረብ በቃ ተወን የራሳችንን ህይወት እንኑር ሰሚሬ ተወን በቃ ስማን መሰማን ኮነ እና ቤተሰቦች ነው እንዴት ናችሁ የዩቲዩብ ተመልካቾቻችን ብዙ ነገሮች እየተፈጠሩ ነው በመሃል እና ደግሞ ትላንት የተፈጠረውን ነገር ደግሞ አይታችኋል ከሰሚሬ ጋር ትንሽ ተጋይተን ነበረ እና ትንሽ ሰሚሬ ላይ ጉዳት አድርሼበታለሁ እና ያ ነገር ደግሞ የተፈጠረው ያው በሱ ጥፋት ነው እሱ ሲጀመር ባይመጣብን ኖሮ ደግሞ ያን ነገር እንትን አልለውም ሲጀመር ብቻ በተቀላላው አንቺ እንትን እያለች ነው ከአንቺ ጋር ትንሽ ተጋይተናል ምክንያቱም ሰሚሬ እንደዚህ ማድረግ የለብህም ብላይ እኔ ደግሞ ያ በዛ ሐሳብ አልተስማማሁኝ እና ሄደን ይቅርታ እንጠይቀው እና ሄደን በቃ እንጠይቀው ምን ላይ እንደሆነ እና ሰላም ይፈጠር ነው እያለች ያለችው እኔ ደግሞ ከሰሚሬ ጋር እንደዚህ አይነት ነገር ሊኖር ከዚህ በኋላ አይገባም ሰሚሬን የጥፋቱን ነው የሰጠውትኝ እና አጥፍቷል ተቀጣ ብዬ ነው ማስበው እና ያው ሰሚሬም ደግሞ ቤተሰቦቹ በጣም እንትን ብለዋል እያሉ ነው እና ፖሊሶችም እየፈለጉኝ ነው አቤቴም ሲሄድ ደግሞ ፖሊሶች ቤቴን ከበውት ነው የደረስኩት እና ታምልጬ ነው አሁን የራሱ እንትን እያልኩኝ ያለሁት እና ቤተሰቦቹም እያስፈለጉኝ ነው በፖሊስ እና ሰሚሬም አይታችሁታል ቪዲዮም መቼስ በሱ ምክንያት ነው እሱ በቃ ቪዲዮ ምናምን እየቀረጸ ነው መጥቶ ሆነ ብሎ አውቆ እንትን ሊለን የፈለገው ሊረብሸን እኔና እሷ እያሳለፍን የነበረውን ጊዜ አውቆ ሊረብሸን ነበር የፈለገው እና በዛ መሃል በቃ አትንካት ምናምን እያልኩት ባለበት ሰዓት ነው እሱ በጣም አናዶኝ ነው እንደዛ የነን ነገር ያደረኩት እና ሀኒቾም ደግሞ ያለች ያለችው ይቅርታ ጠይቀውና በቃ ሰላም ይወርድ ነው እኔ መቼም ቢሆን ሰሚሬ እንደዛ ይቅርታ አላደርግለትም አልጠይቀውም ምክንያቱም የጥፋቱን ነው የእጁን የተሰጠው እና አይደለም ቤተሰቡ አይደለም ፖሊስ እኔ የፈለገ ነገር ቢፈልገኝ እኔ ምንም ነገር በቃ ላረግ አልችልም ምክንያቱም በቃ በሀኒቾ ነው የመጣብኝ እና እሱ ለገና ዴቫ ይወዳታል ብሎ በእኔና እሷ መሃል ለመግባት ነው እሱ እየሞከረ ያለው ስለዚህ ያንን እንትን ለማለት ነው እኔ እየሞከርኩኝ ያለሁት እና ሀኒቾ ደግሞ እኔና እሱ በቃ እንድንታረቅ ምናምን ነው የምፈልገው ምክንያቱም ይቅርታ እንድጠይቀው ምክንያቱም እኔ ደግሞ አላጠፋሁም ይቅርታ አልጠይቅም ነው እያልኩ ያለሁት ለምን እሱ ነው እንጂ መጥቶ ባይበጠብጠን ኖሮ ሲጀመር እነዚህ ነገር አይፈጠርም ነበር እሱ ነው መጥቶብን ይሄ ሁሉ ነገር የተፈጠረ ባይመጣብን እንጂ የራሳችን ኑሮ በቃ እሷም አልፈልግም ብላ ከሱ ጋር ተጣልተው ተለያይተው በሰላም ከኔ ጋር በቃ ጀምራለች እሱ ደግሞ አውቆ ከኔ ጋር ያለውን ነገር ለመበጥበጥ እሷን በቃ ምን ሊያረጋት ነው በቃ አመነች አልፈልግም ብላ ነገረችው እሱ ግን አውቆ በቃ ያልተፈጠረውን ነገር እንትን ለማለት ነው እየሞከረ ያለው ስለዚህ እና ሰሚሬም አጥፍቷል የጥፋቱን ደግሞ ተቀጣ ስለዚህ የጥፋቱን ነው ልንቀጣ የቀጣውትኝ ብያስባለሁ እና በዛውም ደግሞ ከሀኒቾም ሲስተር ጋር ደግሞ ትንሽ ተጋይተናል እና ሀኒቾም ትንሽ ተቃይመናል ከሀኒቾም ጋር እና ሀኒቾን በዚህ አጋጣሚ ይቅርታ እፈልጋለሁ እህቷን ትንሽ የተናገርኩባት ስለመሰላት ነው እንጂ እኔ ፈልጌ አይደለም እንደዛ ያደረኩት በሰዓቱ ትንሽ ስለተናደርኩኝ ነው እና አብረን ይሄደን ይቅርታ አንጠይቀው ነው ያለች ያለችው እኔ ደግሞ በፍጹም በቃ እንደዚህ አይነት ነገር ላረግ አልፈልግም ይቅርታ እሱን መጠየቅ አልፈልግም አጥፍቷል የጥፋቱን ነው የተቀጣው ብዬ ነው ያሰብኩኝ ያለሁት እና ሰሚሬ በዚህ አጋጣሚ ነው ይሄ ቪዲዮ ያየህ ከሆነ ደግሞ ስላጠፋ ነው ይሄ ጥፋት እየተከፈለ ማለት ነው አንተ ባትኖር ኖሮ እንደዚህ አይነት ነገር ሲጀመር አይፈጠርም ነበረ እና ብቻ አስቤበትም ሆነ ባላስ እኔ ሳላስብበት ነው እንደዛ ያደረኩት ግን እንደዛ አረጋዋለሁ ቢያስብ አይደለም ግን ብቻ እኔ እንትን ሳላለ በቃ በሰዓቱ ስላናደደኝ ነው ያን ነገር ያደረኩት በቃ እሷ ላይ ሊያደርግ ያሰበ ያለው ነገር በጣም ከባድ ስለነበረ በቃ ሊያቅፋት በእኔ ፊት ሊያቅፋት ጭራሽ ሊስማት ነበር እየፈለገ የነበረው እኔ እያለሁ ማለት ያን ነገር ደግሞ አልፈለኩትም ለዛ ነው ትንሽ ተበሳጭቼ እንደዛ ላርግ የወሰንኩት ማለት ነው ለዛ ነው እና ሀኒቾም ደግሞ በዚህ አጋጣሚ ከተቀየምሽኝ ይቅርታ እና እኔ መቼም ቢሆን እኔ ከሰሚር ጋር ባልገናኝ ደስ ይለኛል እና ላለማግኘት ነው እሱን እየሞከርኩኝ ያለሁት ከዚህ በፊትም አገናኝታን ነበረ እና ከሰሚር ጋር በቃ በጠቅላላው ይቅርታ አልጠይቀውም በቃ የጥፋቱን የተከፈለው ለደንታው እና አውቃለሁ በፖሊስም እየተፈለኩ ነው
ብቻ እስኪ ነገሩ ይበርዳል ብዬ አስባለሁ። የሚፈጠር አይታወቅም። እኔ ለጊዜው ራሴን ደብቄ ነው ያለሁት። በቃ እነሱ አያገኙኝም። በዚህ ቤት ውስጥ ምናምን ቤቴ ውስጥ ቢመላለሱም እኔ የለሁኝም፣ ተደብቄያለሁ። ለዛ ነው የማያገኙ እና ሰሚሬ በዚህ አጋጣሚ ደግሞ ይሄን ቪዲዮ የምታይ ከሆነ ለጥፋት ነው እንጂ የከፈልኩ ሳታጠፋ ቀርታ አይደለም። እና አንተ ባትመጣብኝ እኔ አልመጣሁበትም። ይህንን ነገር ደግሞ እናንተም እንድታውቁት ፈልጋለሁ። እሱ ባይመጣብኝ ኖሮ እኔ ያንን ነገር አልፈጽምም። እሱ በቃ ወዶ ነው በቃ ይሄንን ነገር እንዳደርግ አስገድዶኝ ነው እንጂ እኔ ያን ነገር ማድረግ አልፈለኩም። ሲጀመር እሱ ነው የሁሉ ነገር ውስጥ የገባብኝ እና ሰሚሬ ይሄን ነገር ይሁን በቃ ባትመጣብኝ አልመጣብህም ነበር። ስለዚህ ሰሚሬ አጥፍተሃል እና ጥፋትህ ደግሞ ለጥፋትህ ምላሽ ደግሞ ይሄኛው ነው ማለት ነው። ለዛ ነው እና ሀኒቾም ደግሞ በዛው እህቷ ጋር ተገናኝተን በቃ ትንሽ ተጋይተናል። እህቷም እንዴት ከሱ ጋር ትሆኛለሽ አንዴ ከዚህ አንዴ ከዛ ምናምን ያይ ትንሽ እኔንም እሷንም ታሸማቀቃት እኔንም ታሸማቀቅ እየሞከረች ነው እና ለሷን ብቻ እንትን ብይላታለሁ። ትንሽ እሷን ሪስፔክት ያረኳት መስሏታል ሀኒቾ። እኔ ግን ምንም ነገር አላረኳትም። በቃ ስትናገር ሁሉ ዝም ብዬ ነበር ሳያት የነበረው እና ያንን እንትን ተጠቅማ እሷም ከኔ ጋር ልትለያት ነው እያሰበች ያለችው። ሰሚሬን ተገላገልኩ ስል ደግሞ አሁን ደግሞ እሷ ነች እኔና እሷ መሀል ውስጥ እየገባች ሁለታችን ልትለየን እያሰበች ያለችው ማለት ነው። ግን እኔና ሀኒቾ በቃ ፈጣሪ ነው ያገናኘን። በቃ ከዚህ በኋላ እንትን ምንል አይመስለኝም እና ከሀኒቾ ጋር በቃ ምንም የሚለየኝ ነገር ካለ እኔ የፈለገ ነገር ውስጥ እገባለሁ እና ባትለዩኝ ደስ ይለኛል። በቃ አትግቡብን እኔና ሀኒቾ ውስጥ እና ሰሚሬም ያጠፋው ነገር ነው የእጅህ የተሰጠህ እና እኔና ሀኒቾ ውስጥ ባትገቡብን ደስ ይለኛል። ሰሚሬም ሆነ ሲስተሩ በቃ ባትገቡብን ደስ ይለኛል። የራሳችንን ህይወት እንድንኖር ተውን፣ በመሀላችን አትግቡ፣ ተውን እና ፖሊሶቹን ደግሞ እስኪ በሆነ ነገር አድርገን እንትን ለማድረግ እንሞክራለን። የሆነ ነገር ይፈጠራል ብዬ ገምታለሁ በመሃል እና እኔም እስከዛ ድረስ ራሴን ደብቃለሁ። ሰሚሬም ያው ሆስፒታል ታሞት ገብቷል በደረሰበት ጉዳት ማለት ነው፣ ባለፈው በመታወት ጉዳይ እና በዛ ጉዳይ ሐኪም ቤት ገብቷል ምናምን ብዙ ነገር እየተፈጠረ ነው እና ሀኒቾም ደግሞ ሂጄ ጠይቀዋለሁ እያለች ነው። እኔም እንድትጠይቀው አልፈለኩኝም። እሷ በቃ ከኔ ፍቃድ ውጪ ነው እየሄደች ያለችው። ችግር የለውም እሷን አላስገድዳትም ብዬ ነው የተውኳት እና የፈለገችበት ትሂድ። ግን እኔ ባታገኘው ነበር ደስ የሚል፣ ምክንያቱም እሱ ነው ወዶ የመጣብን እንጂ እኛ ወደናል ሄድንበትም። ስለዚህ እኔ የጥፋቱ ነው የተከፈለው እና ሀኒቾም ባትሄድበት ደስ ይለኝ ነበረ እና እሷ ነች ሄዳ የሁሉ ነገር ችግር እንዲፈጠር ያደረገችው። በቃ እሷ ባትሄድ ይሻል ነበር። በቃ እሱ ነበር እንጂ የመጣብን እኛ አልሄድንበትም። እሷ ደግሞ ሄዳ ምን ታሟል እንዴት ነው ምናምን ብላ ልጠይቅ ነው ያሰበችው። አውቃለሁ በቃ ያስደነግጣል። ግን በቃ እሱ ነው በቃ ያጠፋው። ስለዚህ በቃ መተው ነው ያለበት። በቃ እሱን ትታው ከኔ ጋር አብረን ነው በቃ መቀጠል ያለብን እና ሰሚሬም በመሀላችን ነው እየገባ ያለው። ከዚህ በፊትም ብዙ ጊዜ ተጣልተናል። አሁንም ደግሞ እንደዛው ነው የተፈጠረው። መቶብኝ ነው ያንን ጉዳት ያደረስኩበት። ስለዚህ እኔ በቃ በጣም ተናድጃለሁ። አሁን ራሱ ከሷ ጋር ተጣልቼ ነው እንደዚህ እንትን እያልኩ ያለሁት። እሷም ሄዳ እሱን ልትጠይቀው ነው። እኔ አያገባኝ። በቃ እሷ እንሂድ ስላለችኝ እኔ ደግሞ ተከትያት አልሄድም። እሷ ከፈለገች ሄዳ እሱን መጠየቅ ትችላለች። እኔ ግን የዚህ ሁሉ ነገር ውስጥ አልገባም ብዬ ነው እንትን ያልኩት እና ሀኒቾ ደግሞ በዚሁ አጋጣሚ ላስተላልፍልሽ የፈልገው ነገር ባትጠይቂው ደስ ይለኛል። በቃ አንቺና እሱ ከዚህ በኋላ መገናኘት የለባችሁም። ያለፈው ነገር አልፏል። ከዚህ በፊትም በቃ እንደዚህ ፊት በሰጣሽው ቁጥር እላያችን ላይ በቃ እንደዚህ ዝም ብሎ እየመጣ ሊረብሸን ነው እያሰበ ያለው እንጂ በቃ ከሱ ጋር ነገረሽው ተለያይተናል። አሁንም ደግሞ በቃ እየመጣ እኔና አንቺ የምናሳልፈውን ጊዜ የብቻችንን ጊዜ ሊረብሸን ነው እያሰበ ያለው። ስለዚህ በቃ እሱን ትተሽው ለደንታው በቃ ተጎዳ ወዶ ነው የመጣው ለደንታው ብለሽ ትተሽው ከኔ ጋር ነው አብረን እንትን ማለት ያለብን። ስለዚህ ሰሚርም ለደንታህ ብለሽ ነይ ልልሽ ነው እኔ የሚፈልገው እና ሲስተሩንም ደግሞ ትንሽ አስቀይመናታል። ግን እኔ እንትን ብያት አይደለም፣ ግን እሷ ነች የተናገረችኝ። ያው እሷም ከኔ ጋር መቀያየም ፈልጋው ይሁን ሳትፈልግ አላቅም፣ ብቻ እኔንም ብቻ ክብር ባሌለው መንገድ ነበር ስታናገረኝ የነበረው አይታችሁታል። እና ለዛ ሁሉ ነገር ደግሞ ተጠያቂው ሰሚሬ ነው። ምክንያቱም በቃ በመሀላችን እየገባ እያስቸገረን ነው፣ እንዲወጣ ነው እያደረግን ነው ያለ ነው። ነገር ነው አልሰማ አለ። ሞከርን አልሰማ አለ። ለዛ ነው ያ ሁሉ ነገር እየተፈጠረ ያለው። እና ሰሚሬ ደግሞ በቃ ከዚህ በኋላ አጠገባችን አትድረስ፣ በቃ አንፈልግም ተባልካ አስማና፣ በቃ አንፈልግም አጠገባችን አትድረስ። የተፈጠረው ነገር በሙሉ ስለሚገባህ ነው። የተፈነከትከውም ሆነ ሆስፒታል የተኛው ስለሚገባ ነው። ከዚህ በፊትም ያደረኩ ነገር በሙሉ ያደረኩ ስለሚገባህ ነው። በቃ እኔና ሀኒቾ ፊት
አትቅረብ፣ በቃ ተወን፣ የራሳችንን ህይወት እንኑር። ሰሚሬ ተወን፣ በቃ ስማን፣ የምትሰማን ከሆነ እና ቤተሰቦቹም ደግሞ በዚህ አጋጣሚ ልላችሁ የምፈልገው እሱ ነው ወዶብን የመጣው እንጂ እኛ ፈልገን አይደለም። በሱ ምክንያት ነው የሁሉ ነገር የተፈጠረው። ባይመጣ ብንኖር እንትን አንልም ነበር። ብቻ ያ ሁሉ ነገር ተፈጥሯል። ለዚህ ነው ይሄን አሁን ነገር ሀኒቾ ይቅርታ በለው ምናምን ስላለች እኔ ደግሞ እንደማልፈልግ ለመግለጽ ነው እዚህ የመጣሁት እና በሚቀጥለው ቪዲዮ እንገናኛለን። የሚፈጠረውን ነገር ደግሞ እየተከታተልኩ አሳውቃችኋለሁ። እስኪ ፈጣሪ ከፖሊሶቹም ከምኖቹም ነገር ይጠብቀን ከክፉ ነገር። ብቻ ፈጣሪ በሰላም ያገናኘን።